በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክብር ምስጋና አምልኮ ውዳሴ የባህሪ የሆነ መድኃኔ እግዚእ ወልደ ድንግል ማርያም ለእርሱ ይሁን። እናቱ እማምላክ ወላዲተ አምላክ እግዝእትነ ማርያም ዘወትር የማትለየን ክብር ምስጋና ለእርሷ ይሁን። ለክቡር መስቀሉ ምስጋና ይገባል። ሊቀ መላእክት ቅዱስ ሚካኤል ሆይ ዘወትር ስለ ጥበቃ እናመሰግናለን። ሊቀ መላእክት ቅዱስ ገብርኤል ሆይ ስለ ብስራት እናመሰግናለን። ጻድቃን ሰማዕታት፣ ቅዱሳን ደናግላን እንደየክብራቸው ክብር ምስጋና ለእናንተ ይሁን። እነሆ ዛሬ ብንጋራ የተሰኘውን ፕሮግራም ይዤላችሁ ሀሳቤንም ላጋራችሁ መጥቻለሁ። ዛሬ በአንድ ጉዳይ ላይ የታዘብኩትን ለእናንተ አደርሳለሁ ማለት ነው። ይህ የእኔ ትዝብት ነው። የእናንተንም ትዝብት በዚህ ጉዳይ ላይ በሀሳብ መስጫው ሳጥን ውስጥ ልታጋሩኝ ትችላላችሁ። ከዛሬ 4 ወር 5 ወር በፊት ያየሁትን ቪዲዮ ነው አምጥቼ መልሼ እሱን እንደ መነሻ አድርጌ፣ ነገር ግን ጉዳዩ ወደ ውስጥ ዘለቅ ብዬ ስገባ የምታገኙት ይሆናል። ተከታተሉኝ። አመሰግናለሁ። በዚህ ዓመት እንግዲህ የተለያዩ ከቤተ ክርስቲያን ወጥተው የነበሩ አገልጋዮች ወደ ቤተ ክርስቲያን ተመልሰዋል። በዚህም ብዙዎቻችን ደስ ብሎን ነበረ። በዚህም የተለያዩ እንቅስቃሴዎች ነበሩ። በሶሻል ሚዲያው ላይ ሲዘዋወሩ ያየናቸው ቪዲዮዎች አሉ። ከነሱ ውስጥ ይህንን ቪዲዮ እስቲ ላሳያችሁና ወደ ጉዳይ እገባለሁ። እንግዲህ ይሄ ዘማሪ ሐዋዝ ነው። በስተመጨረሻ ላይ የተመለሰ ወንድማችን ነው። በዚህ ቪዲዮ ላይ እንግዲህ በዘማሪት ፋንቱ ቤት ጥሪ ተደርጎለት ነው፣ አቀባበል እያደረጉለት ነው። ከውጭ ጀምሮ የናፈቁት ሰዎች፣ የጠፋውን ልጅ ይፈልጉ የነበሩ ሰዎች ናቸው እንግዲህ ማለት ነው። እነሱ ያው የጠፋውን ልጅ ስላገኙት ደስ ብሏቸው ፍቅራቸውን እየተገላለጹ ነው። ለእጁ ቀለበት ለእግሩም ጫማ ስጡ፣ የሰባውን ፍሪዳ አምጥታችሁ ረዱት፣ እንብላም ደስ ይበለን። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም፣ ደስም ይላቸው ጀመር። የሉቃስ ወንጌል ምዕራፍ 18 እስከ 24። እንግዲህ አባት ደስ ብሎታል። ያው ቤተሰብ እንደምታዩት ደስ ብሏቸዋል። የጠፋውን ዘማሪ አግኝተዋል። ጠፍቶም ነበር። የተለያዩ ሰዎች እንደምታዩት እየተቀበሉት ነው። ከስር ካለው ስብከት ጋር ደስ ይላል። ማን ነው የጠፋው? ጆሲ ኢን ዘ ሃውስ ነው ወይስ ሐዋዝ ነው? ብዙ ነገር ተደበላልቆብናል ማለት ነው። ጆሲ ኢን ዘ ሃውስ የጠፋው ልጅ ሊቀበል፣ ጆሲ አልጠፋም ማለት ነው። አሁን ይሄ መምታታት ነው እውነት። ይሄ 8ኛው ሺህ ያስብላል። ጆሲ ነው የጠፋው፣ ሐዋዝ ነው የጠፋው? የዛሬ ዋና ጉዳያችን እንዲህ የተምታታብንን ነገር በትዝብት ውስጥ በማስገባት እናንተን ማካፈል ነው የፈለግኩት። እንግዲህ ወንድሞች እንደምታውቁት ጆሲ ኢን ዘ ሃውስ ለረጅም ጊዜ በሙዚቃው ኢንዱስትሪ ውስጥ የቆየ ሰው ነው። አሁንም በዛ ህይወት ውስጥ ነው ያለው ጆሲ። እሱም ጠፍቶ በሙዚቃዎቹ ብዙ ያጠፋቸው ነፍሳቶች አሉ። እርግጥ ነው ብዙ ጊዜ ከሀገር ጉዳይ ጋር በተገናኘ ከመልካም ስራ ጋር በተገናኘ እንዲሁም መንፈሳዊ ከሆኑ እንቅስቃሴዎች ጋር በተገናኘ ጆሲ ኢን ዘ ሃውስን የተለያየ ቪዲዮ ላይ አየዋለሁ። በዚህ ቪዲዮ ላይ እንዳያችሁት እንግዲህ መንፈሳዊ በሆነ እንቅስቃሴ ውስጥ ነው ያየ ነው። ነገር ግን ጆሲ ኢን ዘ ሃውስን ከልብ ቀረብ ብሎ የሚያወራው ሰው ያጣ ይመስለኛል። ምክንያቱም መልሶ መላልሶ ያው የምናየው በሙዚቃው ህይወቱ ነውና ምን ለማለት ነው፣ የተወሰነ ነፍሱ የሚፈልጋት ነገር ያለች ይመስለኛል በመንፈሳዊ ህይወት ውስጥና ያንን በእውነት በማየት አባቶች ያለበት መንገድ ልክ አለመሆኑን ነግረውት እሱም ወደ አባቱ ቤት ቢመለስ የሁላችንም ደስታ ነው ብዬ አምናለሁ እንጂ ያለበት ህይወት ልክ አለመሆኑን ሁሉም ያውቃል። እዛ ጋ ዘማሪዎች ናቸው ያሉት። ብዙ ዘማሪያን አሉ፣ አንጋፋ ዘማሪያን አሉ፣ አዳዲስ ዘማሪያን አሉ፣ የምናውቃቸው አሉ፣ ገና ደግሞ ብዙ ባለተስፋ ናቸው የምንላቸው አሉ። ነገር ግን ጆሲን በእውነት ህይወቱን ቀይረውለት ወይም ደግሞ አስተሳሰቡን፣ አመለካከቱን፣ መንገዱን የሚቀይር ስብከት ሰብከውት ተግሳጽም ቢሆን ገስጸውት ሊመልሱት አልቻሉም ማለት ነው። ስለዚህ ጭራሽ የጠፋውን ልጅ
ካልጠፉት መሀል ሆኖ ሊቀበል ሲል አግኝተነዋል ማለት ነው በዚህ ቪዲዮ ውስጥ። በነገራችን ላይ ብዙ ልክ ያልሆኑ ነገሮች ከቅርብ ጊዜ ወዲህ በሙዚቀኞቻችን ዙሪያ እያየው ነው። ሙዚቃቸውን ሲያቀርቡ ማተባቸውን በደንብ በቃ አንገታቸው ላይ ጠበቅ አድርገው አስረው አማኝ ነኝ አይነት እወቁልኝ፣ እዩልኝ፣ እኔ የተዋሕዶ እምነት ተከታይ ነኝ የሚል አይነት ገለጻ ያለው አለባበስን ብዙ ጊዜ ያሳያሉ። ግን የተዋሕዶ እምነት ተከታይ ሆኖ ዘፋኝ መሆን የሚያኮራ አይደለም። ይህንን መናገር እፈልጋለሁ። ልትኮሩበትም አይገባም። የእሱን መንገድ የምንከተል ከሆነ እለት እለት መስቀሉን ይዘን የምንጓዝ ከሆነ በዘፈንና በዳንኪራ አይደለም። ክርስቶስ ያንን አላስተማረንም። ዘማዊቷን ሴት አልፈረደባትም። ነገር ግን ዳግም ኃጢአት እንዳትሰራ እሱም መክሯታል። ልጄ ወይ እኔም አልፈርድብሽም ነው ያላት። እኔም እየፈረድኩባችሁ አይደለም፣ ነገር ግን እንደ ክርስቶስ ዳግም በዛ ህይወት ውስጥ እንዳታልፍ ይህችን ሴት እንደ ነገራት፣ እንደ መከራት፣ እንደ ገሰጻት ሁላ እኔም እንደ ወንድም በዚህ ህይወት ውስጥ ማለፋችሁ ልክ አይደለም እያልኳችሁ ነው፣ እየመከርኳችሁ ነውና በዚህ ህይወት መቀጠላችሁም አግባብ አይደለም። ምናልባት እናንተ አንድ ሰው ልትሆኑ ትችላላችሁ፣ ያ የእናንተ ፍላጎት ሊሆን ይችላል። ግን እኔን ጨምሮ ብዙ ህዝበ ክርስቲያንን ይዛችሁ ጠፍታችሁ ነበረ እና በስራችሁ። ስለዚህ ያ መልካም አይደለም። በንስሐ ተመልሳችሁ ወደ አባታችሁ እቅፍ ወደ አባታችሁ ቤት መመለስ አለባችሁ ባይነኝና ብዙ ሙዚቀኞች አሁንማ ጭራሽ እግዚአብሔር ቢፈቅድ አልበሜን ይጨርሳሉ ማለት ጀምረናል። ያው እግዚአብሔር በሰጠኝ ጸጋ እንግዲህ እየሰራው ነው የምትሉ አላችሁ። ይህንን ጸጋ ያደለኝ እግዚአብሔር ይክበር ይመስገን የምትሉ አላችሁ። ፈጽሞ ልክ ያልሆነ ነገር ነው። የእናንተ ሙዚቃ ስንት ትዳር እንዳፋታ ምናልባት አታውቁ ይሆናል። ክለብ ውስጥ እየተከፈተ ስንቱን እንዳጋደለ፣ ስንቱን እንዳጣላ፣ ሰው ወደ ቤተ ክርስቲያን ሳይሆን ወደ ክለብ እንዲመጣ ያደረገ፣ ሰው ዘማሪ ሳይሆን ዘፋኝ እንዲሆን ያደረገ፣ ሰው በእናንተ ሙዚቃ ተገፋፍቶ ወደ መጠጥ ኃይል እንዲመጣ የሆነ እጅግ በጣም በቃ ይሄ ነው የማንለው ጥፋት ነው ያለውና ጆሲ ኢን ዘ ሃውስ እንግዲህ ወደ ሙዚቃው ከመጣ በኋላ ነው ወደ ማስታወቂያው የመጣው። ከዛ ከማስታወቂያው በኋላ ደግሞ ወደ ቲቪ ኢንዱስትሪ ተቀላቅሏል ማለት ነው። በቲቪ ኢንዱስትሪ ከመጣ በኋላ መልካም ነገሮችን ያደርግ ነበር እናያለን። በተጨማሪ እንግዲህ ወደ ቲቪ ኢንዱስትሪ ከመጣ በኋላ ከዛ በኋላ ደግሞ ቲቪውን በመተው አሁን እጅግ በጣም የሚገርም ሌላ መምታታት ጂኤፍኤም የኢትዮጵያ ትንሣኤ ድምጽ ይላል ራሱ ጆሲ። እንግዲህ አሰማችኋለሁ፣ እስቲ ስሙት። ጂኤፍኤም 106.7 የኢትዮጵያ ትንሣኤ ድምጽ። ጆሲ እንዴት ማን እንዳማከረ አላቅም፣ ማን እንደነገረህም አላቅም። የኢትዮጵያ ትንሣኤ ድምጽ ሬጌ መሆኑ፣ የኢትዮጵያ ትንሣኤ ድምጽ ዳንሶል መሆኑ፣ የኢትዮጵያ ትንሣኤ ድምጽ ራፕና ሂፕሆፕ መሆኑ፣ የኢትዮጵያ ትንሣኤ ድምጽ አንቺ ሆዬ ባቲ መሆኑ እጅግ የሚደንቅ ነው። የኢትዮጵያ ትንሣኤ ድምጽ ሙዚቀኛም ሊሆን አይችልም ማለት እናንተን ለመናቅ እየሞከርኩ አይደለም። ማለት በዘፈን የሚመጣ ትንሣኤ አይኖርም። የኢትዮጵያ ትንሣኤ ድምጽ ሞት ኩልሽ አበድ ኩልሽ ሊሆን አይችልም። የኢትዮጵያ ትንሣኤ ድምጽ ከአንቺ ውጭ ወደ ውጭ ሊሆን አይችልም። የኢትዮጵያ ትንሣኤ ድምጽ እነ ሪሃና ሊሆኑ አይችሉም። የኢትዮጵያ ትንሣኤ ድምጽ እነ ቢዮንሴ ሊሆኑ አይችሉም። የኢትዮጵያ ትንሣኤ ድምጽ ዘ ዊኬንድ ሊሆኑ አይችሉም። የኢትዮጵያ ትንሣኤ ድምጽ የኢትዮጵያ ዲጆች ሊሆኑ አይችልም። የኢትዮጵያ ትንሣኤ ድምጽ ጸናጽኑ፣ በገናው፣ መሰንቆ እግዚአብሔር የሚወደስባቸው የሚመሰገንባቸው ነፍስን በሐሴት የሚሞሉ ድምጾች ናቸው የኢትዮጵያ ትንሣኤ ድምጽ ሊሆኑ የሚችሉት። የኢትዮጵያ ትንሣኤ ድምጽ የስራ ባህላችንን የሚቀይሩ ናቸው የሚሆኑት። የኢትዮጵያ ትንሣኤ ድምጽ ሊሆን የሚችለው ንስሐ ግቡ የሚሉ ድምጾች፣ ንስሐ ግቡ የሚሉ ተናጋዮች፣ ንስሐ ግቡ እያሉ በድፍረት የሚናገሩ አንደበቶች ናቸው የኢትዮጵያ ትንሣኤ ድምጽ። የኢትዮጵያ ትንሣኤ ድምጽ ክቡር ቅዱስ ሥጋውን ክቡር ደሙን ውሰዱ የሚሉ አንደበቶች ናቸው የኢትዮጵያ ትንሣኤ ድምጽ። የትኛው ሬዲዮ ጣቢያ ነው ተቀደሱ የሚለው? የትኛው የሬዲዮ ጣቢያ ነው አስቀድሱ የሚለው? የትኛው የሬዲዮ ጣቢያስ ነው ንስሐ ግቡ የሚለው?
የትኛው የሬዲዮ ጣቢያስ ነው ሮብና አርብን ጾሙ አክፍሎ የሚለው? ትንሣኤ ቃሉ የመድኃኔዓለም ነው። መድኃኔዓለም የሚወደው ቅዳሴን ወይስ ዘፈንን? መድኃኔዓለም የሚወደው ቅዱስ ቁርባንን ወይስ ጥሬ ስጋን? መድኃኔዓለም የሚወደው ክቡር ደሙን ቅዱስ ስጋውን የሚወስድለትን ወይስ ደግሞ ቁርጥ ቤት ጥብስ ቤት እያለ እየዞረ የሚያመነዥገውን? የትኛው የሚያስደስተው ይመስላል? ትንሣኤ ለመድኃኔዓለም ዘፈኑንማ ትንሣኤ ካልከው የኖርንበት ነው። ምንም ለውጥ የለው። ምናልባት ዘመናዊ በሆኑ ሶፍትዌሮች ማዘፈን፣ ዘመናዊ በሆኑ መንገዶች አዳዲስ የተሰሩ ሙዚቃዎችን፣ የኤሌክትሮኒክስ ሙዚቃዎችን ማሰማት የድሮ ሙዚቃዎች ተቀይረው በአዲስ ቴክኖሎጂ ተሰርተው ስለመጡ ያ ነው ትንሣኤው። እስቲ ጆዚ ቆም ብላ አስተውል፣ ህዝብም ቆም ብለን እናስተውል። የኢትዮጵያ ትንሣኤ ድምፅ እንቅልፍ እያበዛን የምንሰራበትን ስራ እያሳነስን በችግር ውስጥ የምንኖር ህዝቦች የአሰራር ባህላችንን መቀየር ነው ትንሣኤው። የአሰራር ልምዳችንን ሳንቀይር የጆሲ ኢንዳውስን ጄኤፍኤምን መስማት ትንሣኤ ሊያደርገው ይችላል ብላችሁ ታስባላችሁ? በእኔ በኩል እኔ እንደዛ ነው ብዬ አላስብም። የኢትዮጵያ ትንሣኤ ድምፅ ጄኤፍኤም ሊሆን አይችልም። ምናልባት በዛ ጣቢያ እንድንዋደድ እንድንፋቀር የሚያደርጉ መንፈሳዊ ፕሮግራሞችን ብትለቅበት፣ ምናልባት በዛ ፕሮግራም ስለ ንስሐ፣ ስለ ቅዱስ ቁርባን የሚወራበት፣ ምናልባት በአንተ ኤፍኤም ጣቢያ ሕግና ስርዓቱን ስለመጠበቅ የሚወራበት፣ መንፈሳዊ ትዳር ቤተሰብ የሚገነባበት፣ አምልኮተ እግዚአብሔር የሚፈጸምበት፣ እንዴት እንደሆነ ለሕዝቡ ክርስትና ተዋህዶ ምን እንደምትመስል የሚሰበክበት፣ 5ቱ አዕማደ ምስጢራት 7ቱ ምስጢረ ቤተ ክርስቲያናት የሚሰጥበት ቢሆን እውነት የኢትዮጵያ ትንሣኤ ድምፅ ይሆን ነበረ። ህዝብንም ወደ እግዚአብሔር የሚያመጣ የትንሣኤ ድምፅ ይሆን ነበረ። እውነታው ግን ያ አይደለም። ወንድም አለም እውነት ነው። እንደኔ እንደ ወንድሞቼ በ40 ቀን ተጠምቀሃል። የእግዚአብሔር ልጅነትን አግኝተሃል። ልጅነቱን ይዞ መቆየት ግን ትልቅ ነገር ነውና እስከ ፍጻሜው እግዚአብሔር ወልደ ድንግል ማርያም መድኃኔዓለም መጨረሻህን ያሳምርልህ። መልካም ልብ ያለ ይመስለኛል። በመልካም መንገድ እሱ ይምራህ፣ ልቦናን ይመልስልህ ማለት ወዳለሁ ፈልጋለሁ። ይህንን እንድል የፈቀደ ልዑል እግዚአብሔር ይክበር ይመስገን። እኔም እንዳንተ ኃጢአተኛ ነኝ። ነገር ግን ያስተዋልኩትን ብቻ ነው ለማለት የፈለግኩት። ውድ ተመልካቾቻችን ይህ የተገነዘብኩትና ያስተዋልኩትን እንደዚሁም የታዘብኩትን ዛሬ አጋርቻችኋለሁ። እናንተም የኢትዮጵያ ትንሣኤ ድምፅ ምንድን ነው ትላላችሁ? እስቲ በኮሜንት መስጫው በሀሳብ መስጫው ሳጥን ስር ጻፉልኝ። ሰላም እግዚአብሔር ከእናንተ ጋር ይቆይላለው። እናቱ ማምላክ ወላዲተ አምላክ ክብር ምስጋና ለእሷ ይሁን። ሰላም ሁኑልኝ። ሰላም እግዚአብሔር